ክርስቶስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በየካቲት ወር በ12 ቀን የሚነበብ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ልመናው በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ከዚህ ነገር በኋላ በዚህ አገር የሚኖር ሃይማኖቱ የጸና አንድ ድሃ ሰው ነበረ። በመዓልት በሌሊትም ይጸልይ ነበር። ቅዱስ ሚካኤልን ጌታዬ ሆይ እዘንልኝ፣ የዕለት ምግብ የዓመት ልብስ ስጠኝ ይለው ነበር። ሰውዬ ግን ሰነፍ ነው፣ ከቤቱ ወደ ስራ አይወጣም፣ ልድከም አይልም፣ የሚያውቀው ስራ የለም፣ አንዲት ሰዓት እንኳ ልስራ አይልም፣ ንግድም አያውቅም። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል በሕልም ተገልጦ ወደዚህ ድሃ ሰው መጣ፣ እንዲህም አለው፣ እርሻም ቢሆን ንግድም ቢሆን ጥቂት ስራ የማትወድ አንተ ሰነፍ ሰው፣ በመዓልትም በሌሊትም ይቅር በለኝ እያልክ እንዴት ትለምነኛለህ? እባርክልህ ዘንድ ወይንህ የት ነው? ስንዴህ የት ነው? የሰራኸው የት ነው? የደከምክበት የት ነው? አንተ ሰነፍ ሰው፣ የምትሸጠው የምትገዛበት የት አለ? ጌታዬ ሚካኤል እዘንልኝ እንደምን ትለኛለህ? የደከምክበት ስራ የት አለ? የሁሉ አባት አዳምን እግዚአብሔር እንዳለው አልሰማህምን? በክፉ በዲያብሎስ ሽንገላ ያዘዘውን ሕግ በተላለፈ ጊዜ ይህች የተገኘህባት ምድር ናት፣ ወደ እሷም ትመለሳለህ። ስራ በፊትህ ወዝ፣ እንጀራህን ብላ፣ እሾህ አሜከላ ይብቀልብህ አላለውምን? አንተ ግን አትሰራም፣ ግን ባርክልኝ ትለኛለህ። ይህን ብሎ ወደ ሰማይ ወጣ። በነጋ ጊዜም ይህ ድሃ ተነስቶ ሊጸልይ ወደ ቤተ ክርስቲያን ሄደ። ሲጸልይም በቅዱስ ሚካኤል ስም ወደ ተሰራው መቅደስ ገባ። የመላእክት አለቃ ቅዱስ ሚካኤል ሆይ ከእኔ ጋር ሁን፣ አትለየኝ አለ። ከቤተ ክርስቲያንም በወጣ ጊዜ እግዚአብሔርን የሚፈራ ለድሆች ለችግረኞች ብዙ ምጽዋት የሚሰጥ አንድ ባለጸጋ ሰው አገኘ። ይህ ድሃ ጌታዬ እዘንልኝ፣ 100 ወቄት ወርቅ ስጠኝ፣ ሄጄ እነግድበት ራሴን እረዳበት ዘንድ ገንዘብህንም ከነወለዱ እከፍልሃለሁ አለው። ባለጸጋውም ድሃውን እኔ አላውቅህም፣ ይህም ባይሆን ዛሬ ከዚህ አገር የሚዋስህ አንድ ሰው አምጣ፣ በእኔና በአንተ መካከል ጸብ እንዳይሆን ገንዘቤን የሚመልስልኝ ዋስ ስጠኝ አለው። ይህም ድሃ ባለጸጋውን እኔ ድሃ ነኝና የሚዋሰኝም አላገኝም። አሁንም ፈቃድህ ከሆነ ከራራህልኝም ተነስተህ እኔም አንተም ሁለታችንም የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ፣ እሱ አለቃዬ ነውና ይዋሰኛል አለው። ይህም ባለጸጋ አንተስ በቅዱስ ሚካኤል የምታምን ከሆነ እኔም አምንበታለሁና ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው የቅዱስ ሚካኤል ስዕል ባለበት አንድነት ቆሙ። ይህም ድሃ የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ስለዚህ ባለጸጋ አላመነኝምና አንተ ጌታዬ ተዋሰኝ አለው። ከዛሬ ጀምሮ በዓልህ እስከሚከበርበት ሰኔ 12 ቀን ድረስ ለባለ ገንዘቡ ወርቁን እመልሳለሁ አለው። ይህም ባለጸጋ ነገር ግን ሰማሁ፣ ተነስ እንሂድ ልስጥህ አለው። ይህ ነገር ለባለጸጋው ድንቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱ። ባለጸጋውም 100 ወቄት ወርቅ ሰጠው። ድሃውም የሰጠውን ወቄት ወርቅ ይዞ ደስ እያለው ወደ ቤቱ ተመለሰ። ከዚህም በኋላ ወደ ሮም አገር ሄደ። በዚያ ወርቅም ነገደና አተረፈ። ከዚህ በኋላ ቀጠሮው የሊቀ መላእክት የቅዱስ ሚካኤል በዓል የሚሆንበት ዕለት ሰኔ 12 ቀን እንደደረሰና ወደ ሀገሩ ሊመለስ እንዳልቻለ ባወቀ ጊዜ ጽኑ ሐዘን አዘነ፣ ተቆረቆረ። በልቦናውም አስቦ እንዲህ አለ፣ የመላእክት አለቃ
ቅዱስ ሚካኤልን ዋስ ያደረግሁበት ጊዜው ደረሰ። ዛሬ መድረስ አልተቻለኝም፣ ምን ላድርግ አለ። ያን ጊዜም የቅዱስ ሚካኤልን ተራዳኢነት የፈጣሪውንም ከሃሊነት አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ አንገቱን ወደ ላይ አቅንቶ ጸለየ። በፍጹም ልቦና በጸና ሃይማኖት ታምኖ ለባለ ዕዳው ከ50 ትርፍ ጋር 100ውን ወቄት ወርቅ ይዞ በከረጢት ቋጥሮ በከረጢቱም ውስጥ የመላእክት አለቃ የቅዱስ ሚካኤልን ስምና የባለጸጋውን ስም ከእነሱም ጋር የእሱን ስም ጻፈ። ከዚህ በኋላ ተነስቶ ወደ አንጥረኛ ሂዶ አንጥረኛውን የእርሳስ ሳጥን ስራልኝ አለው። የእርሳስ ሳጥን ሰራለት። ከዚህ በኋላ ይህን ከረጢት ወስዶ ከውስጡ ጨምሮ ዘጋው። ከዚህ በኋላ በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ ቀን ወደ ወንዝ ሄደ። ከባህር ዳርም ቆሞ አቡነ ዘበሰማያት ደገመ። እግዚአብሔርን ፈጽሞ አመሰገነ። በፍጹም ሃይማኖቱም ሊቀ መላእክት ቅዱስ ሚካኤል ሆይ እንደ ተዋስከኝ ባለጠጋውና እኔ የተቃጠርንበት የበዓልህ ቀን ዛሬ እንደሆነ እኔም ከሩቅ አገር እንዳለሁ ዛሬም እስክንድርያ መድረስ እንዳይቻለኝ አንተ ታውቃለህ። አሁንም የባለጠጋውን ገንዘቡ ከነወለዱ ለአንተ ሰጥቼሃለሁ፣ ለባለ ዕዳዬ መልስልኝ ብሎ ጸለየ። ጸሎቱንም በጨረሰ ጊዜ ሳጥኑን ከነ መክፈቻው ወደ ባህር ወረወረው። ያን ጊዜውን ታላቅ አሳ ወጥቶ ሳጥኑን ተቀብሎ ዋጠው። ከዚህ በኋላ ያ አሳ በአንዲት ሌሊት የ6 ወር ከ6 ቀን ጎዳና ተጉዞ በነጋው ፀሐይ በወጣ ጊዜ ከእስክንድርያ ባህር ወደብ ደረሰ። በዚች ቀን ያ ባለጸጋ ለመላእክት አለቃ ለቅዱስ ሚካኤል በዓል አሳ ሊያሰግሩ ሂደው ከባህር ላይ መረባቸውን ይጥሉ ዘንድ ብላቴኖችን አዘዘ። ያ አሳ ተያዘና ወደ ባለጸጋው ወሰዱት። ባለጸጋውም ባየው ጊዜ ደስ አለው፣ ታላቅ ነበርና። ባለጠጋውም ብላቴኖቹን ይህን አሳ ለበዓሉ ቅዱስ ሚካኤል አመጣልኝ አላቸው። ብላቴኖቹን ያን አሳ ጥቡት ብሎ አዘዛቸው። ሆዱንም በቀደዱት ጊዜ በአሳው ሆድ ውስጥ ይህን የዋጠውን ሳጥን አገኙት። ያም ባለጸጋ ዕቃ ቤቱን በሀገራችን የተደረገውን በባህርም ውስጥ የሆነውን ሁሉ ሰምተን እስክናውቅ ድረስ ይህን ሳጥን አስቀምጥ አለው። ከጥቂት ቀን በኋላ ያ ድሃ ወደ እስክንድርያ ከተማ ገባ። ባለ ዕዳውም አገኘውና ለምን እንዲህ አደረግ? አምኜ ገንዘቤን ብሰጥ በጊዜው እንዴት አልሰጠኸኝም? ለምንስ አልከፈልከኝም? አለው። ያም ድሃ እኔስ ለተዋሰኝ ሰጥቼው ነበር፣ በውኑ በቀጠሮው አልሰጠህምን? አለው። ዋስህን ወዴት አግኝተኸው ሰጠኸው? አለው። ድሃውም እኔ ሩቅ አገር ስላለው የተቃጠርንበት ቀን በደረሰ ጊዜ ወደ አንተ መድረስ ባይቻለኝ በመላእክት አለቃ በቅዱስ ሚካኤል በዓል ቀን 100ውን ወቄት ካተረፍኩልህ ከ50 ትርፍ ጋር በከረጢት ውስጥ አድርጌ በላዩም የቅዱስ ሚካኤልን ስም የኔና የአንተንም ስም ጽፌ በሳጥን ውስጥ አድርጌ ቆለፍኩና ያንንም ሳጥን ወስጄ በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ የመላእክት አለቃ ሚካኤል ሆይ እንደ ተዋስከኝ አንተ ታውቃለህ። እንሆን ካለ ባለ ዕዳዬ ገንዘቡን መልስ ስጥልኝ ብዬ ከባህር ጣልኩት አለው። ያ ድሃም ይህን ነገር በነገረው ጊዜ ባለጠጋው ከጥቂት ቀን በፊት የሆነውን ነገር አሰበና በሊቀ መላእክት በቅዱስ ሚካኤል ቀን በአሳው ሆድ ውስጥ የተገኘውን ሳጥን አምጣ ብሎ ዕቃ ቤቱን አዘዘው። አመጣለት። በእጁም ይዞ
ድሃውን ሳጥኔ ነው የምትለው ይህ ነውን? አለው። ባለጠጋውንም አዎን ጌታዬ አለው። ፈጥኖ ከፈተው። በከረጢቱ ላይም የቅዱስ ሚካኤልን ስምና የራሱንም ስም የባለጠጋውንም ስም እንደተጻፈ እንደታተመ አገኙ። 100 ወቄትና ትርፉንም 50 ወቄት በውስጡ አገኙ። ስለዚህም ነገር ባለጸጋው የቅዱስ ሚካኤልን የተአምራቱን ገናንነት የአምላኩንም ከሃሊነት አደነቀ። እግዚአብሔርንም አመሰገነ፣ አከበረ፣ ከፍ ከፍ አደረገ። 100ውን ወቄት ወርቅ ትርፉንም ይዞ ባለጠጋው ድሃውን እንዲህ አለው፣ ወንድሜ ሆይ ሃይማኖት ፍጹም ነው። በእውነት አንተ የእግዚአብሔር አገልጋይ ነህ። ይህን ትርፍ ከአንተ አልቀበልም አለው። ያም ባለጸጋ ከገንዘቡ 50ውን ወቄት ወርቅ ወስዶ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራው፣ ለመታሰቢያው የሆነው ዘንድ። ሁለቱም ከዚያን ቀን ጀምሮ እስከ ዕለተ ሞታቸው ወዳጅ ሆነው በእግዚአብሔር ፍቅር ጸንተው ኖሩ። ይህም ሁሉ የሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ነው። እኛንም በመላእክት አለቃ በቅዱስ ሚካኤል የጸሎት ኃይል እግዚአብሔር ይማረን ይቅር ይበለን። በጥምቀት የተወለድን ሁላችንንም ይጠብቀን ለዘላለሙ አሜን።